በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖትን ገድላቸውን እንዲህ በማለት እንሰማለን። በ13ኛው ክፍለ ዘመን በኢትዮጵያ ምድር በሸዋ ክፍለ ሀገር ጽላልሽ በአሁኗ ቡልጋ ሸዋሮቢት አካባቢ የተደረገ ታሪክ ነው። በዚህ ዘመን ይኖሩ የነበሩት አባታቸው ካህኑ ጸጋ ዛብና እናታቸው እግዚአርያ ይባላሉ። ሁለቱም እግዚአብሔርን የሚፈሩ በጾም በጸሎት በምጽዋት የጸኑ ደጋግ ሰዎች ነበሩ። ነገር ግን በአንድ ነገር ልባቸው ያዝን ነበር። ልጅ አልነበራቸውም። ዘመናት እያለፉ ሲሄዱ ይበልጥ ወደ አምላካቸው በጸሎት ይተጉ ጀመር። ላላቸው ሀብትና ንብረት ታማኝ አስተዳዳሪዎቹ ነው ድሆችንና እንግዶችን የሚያስተናግዱ ደጋግ ቅዱሳን ነበሩ። በዚያ ዘመን የዳሞት የወይላይት አካባቢ ንጉሥ የነበረው ሞተሌሚ የተባለ አረማዊ ጣዖት አምላኪ ንጉሥ ነበር። ሞተሌሚ ክርስቲያኖችን ያሳድድ፣ አብያተ ክርስቲያናትን ያፈርስ፣ ሀገራቱንም በግፍ ይገዛ ነበር። አንድ ቀን የሞተሌሚ ሰራዊት የጸጋ ዛብ ሀገር የሆነችውን ደብረ ጽላልሽን በድንገት ወረሩ። ታላቅ ጥፋት አደረሱ። ቤተ ክርስቲያኑን አቃጠሉ፣ ሕዝቡንም ማረኩ። በዚህ ረብሻ መካከል ካህኑ ጸጋ ዛብ ከወራሪዎቹን ለማምለጥ ሲሸሹ ወደ አንድ ጥልቃይ ወንዝ ገቡ። ሰራዊቱ ሊደርሱባቸው ሲሉ እግዚአብሔር ታምር አደረገ። ውሃው ተከፍሎ አባ ጸጋ ዛብን ሰወራቸው፣ ከጠላት እጅም አዳናቸው። በሌላ በኩል ግን የሞተሌሚ ወታደሮች መልከ መልካሟንና ደጓን እግዚአርያን ማርከው ወሰዷት። ጸጋ ዛብ ከውሃው ውስጥ ወጥተው ባለቤታቸው መማረኳን ሲያውቁ ልባቸው በሐዘን ተሰበረ። ነገር ግን ተስፋ ሳይቆርጡ ወደ እግዚአብሔርና ወደ ሊቀ መላእክት ቅዱስ ሚካኤል ማልቀስ መጸለይ ጀመሩ። እግዚአርያ ወደ ሞተሌሚ ቤተ መንግሥትም ተወሰደች። ንጉሡ ሞተሌሚ በውበቷ ተማርኮ ሚስቱ ሊያደርጋትም አሰበ። ለሰርግ ዝግጅት ታላቅ ድግስ ተደገሰ። አረማውያኑ አማልክቶቻቸውን የሚያመሰግኑበት ቀን ደረሰ። እግዚአርያ ግን ልቧ ሙሉ በሙሉ በክርስቶስ ላይ ነበረ። በቤተ መንግሥቱ ጥግ ቆማ እጆቿን ወደ ሰማይ ዘርግታ አምላኬ ሆይ ከዚህ አረማዊ እጅ አድነኝ፣ ቅዱስ ሚካኤል ሆይ ፍጠኑልኝ እያለች በእንባ ትጸልይ ነበር። በሰርጉ ዕለት ሞተሌሚ ወደ እርሷ ሊቀርብ ሲል ድንገት ታላቅ ነጎድጓድና መብረቅም ሆነ። የቤተ መንግሥቱ ምሰሶች ተናዱ። በዚያች ቅጽበት ሊቀ መላእክት ቅዱስ ሚካኤል በታላቅ ብርሃንና ግርማ ተገለጸ። እግዚአርያን በብርሃን ደመና ተሸክሞ ከሞተሌሚ ቤተ መንግሥት አየሩን አቋርጦ በከንፈረ ረድኤቱ ሸፍኖ አበረራት። በዚያ ሰዓት ጸጋ ዛብ በቤተ ክርስቲያን ውስጥ ስለ ባለቤታቸው እያለቀሱ ይጸልዩ ነበር። ቅዱስ ሚካኤል እግዚአርያን ይዞ መጥቶ በቤተ ክርስቲያኑ መቅደስ ውስጥ ከአባ ጸጋ ዛብ ፊት አወረዳት። ሁለቱም ባልና ሚስት በመደነቅና በደስታ ተቃቅፈው እግዚአብሔርንና ቅዱስ ሚካኤልን አመሰገኑ።
ከዚህ ድንቅ ታምር በኋላ በዚህ ዕለት ሌሊት ሊቀ መላእክት ቅዱስ ሚካኤል ለካህኑ ጸጋ ዘአብ በሕልም ተገለጸላቸው። ቅዱስ ሚካኤልም እንዲህ አላቸው፣ ጸጋ ዘአብ ሆይ ጸሎታችሁና ምጽዋታችሁ በእግዚአብሔር ፊት ተሰምቷል። ከእግዚአብሔር ታላቅና ቅዱስ ልጅ ትወልዳላችሁ። እርሱም በኢትዮጵያ ምድር የወንጌልን ብርሃን የሚያበራ ጋንንትን የሚያባርር አጽናፈ ዓለምን በጸሎቱ የሚያበራ ታላቅ የሃይማኖት ተክል ይሆናል። ጸጋ ዘአብና እግዚአብሔር ይህንን ሰማያዊ ምስራች በሰሙ ጊዜ እጅግ ተደሰቱ፣ አምላካቸውንም በምስጋና አመሰገኑ። እግዚአብሔርም በዚያች ዕለት ታላቁን ጻድቅ አቡነ ተክለ ሃይማኖትን ጸንሳ ተገኘች። እግዚአብሔር ሰማያዊውን የጽንስ ምስራች ከሊቀ መላእክት ቅዱስ ሚካኤል ከተቀበለች በኋላ ጽንሷን በጾም በጸሎት በንጽህና በቅድስና መጠባበቅ ጀመረች። በእርግዝናዋ ወቅት ሁሉ በቤቷ ታላቅ ሰላምና ረድኤት ሰፍኖ ስለነበር በእርሷም ምክንያት የብዙ ሕሙማን ሕመም ይቃለል ነበር። መጋቢት 24 ቀን የተጸነሱት ሕፃን 9 ወር ከ5 ቀን ሲሆናቸው በታኅሳስ 24 ቀን ተወለዱ። ሕፃኑ በተወለዱበት ቅጽበት በቤቱ ውስጥ ታላቅ ብርሃን ጸዳል ወጣ። የቤቱ ጣሪያ እስከሚመስል ድረስ ሰማያዊ ብርሃን መላው። ይሸት የነበረው መዓዛ እንደ ሰማያዊ ዕጣንና ከርቤ ያለ እጅግ ደስ የሚያሰኝም ነበር። ወላጆቻቸው አባ ጸጋ ዘአብና እግዚአብሔር ይህንን ድንቅ ነገር ሲመለከቱ በታላቅ ፍርሃትና ደስታ ተሞልተው እግዚአብሔርን አመሰገኑ። በክርስቲያንም ሥርዓት 20 ቀን ሲሆናቸው ጥምቀትን አጥምቀው ስማቸው ፍስሐ ጽዮን፣ የጽዮን ደስታ፣ የጽዮን ሐሴት ብለው ሰየሟቸው። ይህም ስም ለአባታቸውና ለእናታቸው እንዲሁም ለአካባቢው ሕዝብ ሁሉ የታላቅ ደስታ ምክንያት እንደሚሆኑ የሚያመለክት ነበር። ሕፃኑ ፍስሐ ጽዮን በተወለዱበት በሦስተኛው ቀን ታኅሳስ 26 የተደረገው ታምር የሰማያውያንና የዘጠናውያን አረጋውያን ልብ ያስደነገጠ ነበር። በዚያች ዕለት እናታቸው እግዚአብሔር ሕፃኑን አቅፋ ጡታቸውን ልታጠባቸው ስትል ሕፃኑ በድንገት ከእናታቸው እቅፍ ወረዱ። በገዛ እግራቸው ቀጥ ብለው ቆመው እጆቻቸውን ወደ ሰማይ ዘርግተው በጠራና በተሰማ ድምፅ በግልጽ እንዲህ ሲሉ አምላካቸውን አመሰገኑ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ አመሰገኑ። እናታቸው እግዚአብሔር ይህንን ምስጋና ስትሰማ ደንግጣና ተደንቃ ሕፃኑን መልሳ አቀፈችው። በተወለደ በሦስተኛ ቀኑ እንደ አዋቂ ሰው ቋንቋ አውጥቶ የሥላሴን አንድነትና ሦስትነት መስክሮ ማመስገኑ አምላክ ለዚህ ሕፃን የሰጠው ታላቅ ሰማያዊ ሀብት ያሳየም ነበር። ሕፃኑ ፍስሐ ጽዮን በተወለዱበት ወቅት በጽላልሽና በአካባቢው ሀገር ታላቅ ድርቅና ረሃብ ገብቶም ነበር። ዝናብ በመምጣቱ ምክንያት እህሉ አልቆ ሕዝቡ በረሃብ እያለቀሰም ነበር። ታኅሳስ 12 ቀን የሚከበረውን የቅዱስ ሚካኤልን የንግስ በዓል በማሰብ ደረሰ። አባ ጸጋ ዘአብና እግዚአብሔር በየዓመቱ የቅዱስ ሚካኤልን በዓል በታላቅ ድግስ ድሆችንና ምስኪነኞችን በመመገብ ያከብሩ ነበር። በዚህ ዓመት ግን በረሃብ ምክንያት በቤታቸው ምንም የሚበላ የሚጠጣ አልነበረም።
እግዚአርያ በቤቷ ውስጥ እህል በመታጣቱ ልቧ እጅግ አዘነ። በቅዱስ ሚካኤል በዓል የሚሆን ምንም ነገር ባለማዘጋጀቷም ተከፋች። ወደ ማከማቸው ክፍል ገብታ ባዶ የሆኑትን ማሰሮዎችና እንቅቦችን እያየች በእንባ ትጸልይ ጀመር። በዚያች ቅጽበት ሕፃኑ ፍስሐ ጽዮን እየዳኸ ወደ እናቱ ቀረበ። የእናቱን እንባ ሲያይ በሕፃንነቱ ፈገግ ብሎ በእጆቹ የእናቱን ልብስ ያዘ። ከዚያ ወደ ባዶ ማሰሮዎቹ ዕቃዎች ተጓዘ። ሕፃኑ የመጀመሪያውን ባዶ ማሰሮ በትንንሽ እጆቹ ዳሰሰው። ወዲያውኑ ማሰሮ ከላይ እስከ ታች በሚያምር ነጭ ስንዴ ተመላ። ሁለተኛው ማሰሮ ሲዳሰሱት በወይን ጠጅ ተመላ። ሦስተኛውን ማሰሮ ሲነኩት በዘይትና በቅቤ ተመላ። በቤት ውስጥ የነበሩት ባዶ ዕቃዎች ሁሉ በአንድ አፍታ በልዩ ልዩ ምግብና እህል ተመሉ። እግዚአርያ ይህንን ታላቅ ታምር ባየች ጊዜ በደስታ ጮኸች። አባ ጸጋ ዘአብም ወዲያውኑ መጥቶ የሆነውን ሲያይ እግዚአብሔርን በቅዱስ ማኅሌት አመሰገነ። በዚያን ዓመት የቅዱስ ሚካኤል በዓል ከቀደሙት ዓመታት ሁሉ በላቀ ሁኔታ ተከበረ። ከአካባቢው የመጡ ድሆች፣ ምስኪኖች፣ ወላጅ አልባ ሕፃናትና መንገደኞች በሙሉ ጠግበው በሉ። የተረፈውንም እህል ለሌሎች ወራት የብዙ ሰዎችን ሕይወት ከአደጋም ታደጉ። ሕፃኑ ፍስሐ ጽዮን ገና በሕፃንነታቸው እንዲህ እያሉ ታላላቅ ታምራትን እያደረጉ በእግዚአብሔርና በሰው ፊት ሞገስን እያገኙ ማደግም ጀመሩ። ሕፃኑም ፍስሐ ጽዮን አቡነ ተክለ ሃይማኖት በወላጆቻቸው ቤት በረድኤትና በቅድስና ማደግ ቀጠሉ። አባታቸው ካህኑ ጸጋ ዘአብና እናታቸው እግዚአርያ ሕፃኑን በጥንቃቄና በታላቅ ፍቅር ያሳድጉት ነበር። ገና በሕፃንነቱ ያሳየው መንፈሳዊ ተአምርና አምላካዊ ሞገስ ለወላጆቻቸው ብቻ ሳይሆን ለእግዚአብሔር ሕዝብ ሁሉ የታላቅ ተስፋ ብርሃን ሆኖ ነበር። አባታችን ተክለ ሃይማኖት ለትምህርት አቅም አዳም ሲደርሱ አባቱ ጸጋ ዘአብ የቤተ ክርስቲያንን ትምህርት ያስተምረው ጀመር። ፍስሐ ጽዮን ከአምላክ የተሰጠው ልዩ የማስተዋልና የጥበብ መንፈስ ስለነበረው ሌሎች ሕፃናት በዓመታት የሚማሩትን ትምህርት በእጅጉ ባጠረ ጊዜ ውስጥ አጠናቀቀ። የዳዊት መዝሙርና ቅዱሳት መጻሕፍትን በፍጥነት አጠናቀቀ። የቤተ ክርስቲያንን ጸሎት፣ ዜማና ሥርዓት በጥልቀት ተገነዘበ። ዕድሜው ገና ወጣት ቢሆንም አእምሮውና መንፈሳዊ ብስለቱ ግን እንደ ታላላቅ ሊቃውንትና አረጋውያን የጎለመሰ ነበር። ትምህርቱን በሚማርበት ወቅት ሌሊት በጸሎት ቀን በትምህርትና ድሆችን በመርዳት ይተጋ ነበር። ቅዱሳት መጻሕፍትን ሲያነብ ሕሊናው በሰቂለ ሰማያዊ ነገር ይቃጠል፣ ልቡም ወንጌልን ለዓለም ሁሉ የማብራት ታላቅ ምኞትም ይመላበት ነበር። ትምህርቱን በጥቂቱ ካጠናቀቀ በኋላ በአካባቢው ያሉ ምዕመናንና ካህናት የመንፈሳዊ ብቃቱን ተመልክተው የክህነት ማዕረግ ይቀበል ዘንድ ተመኙ። በዚያ ዘመን በኢትዮጵያ ጳጳስ የነበሩት ከግብጽ የመጡት አቡነ ቄርሎስ ነበሩ። ፍስሐ ጽዮን ወደ ጳጳሳቱ ዘንድ ቀረበ። አቡነ ቄርሎስም የዛን ወጣት መንፈሳዊ ግርማና ብስለቱን ባዩ ጊዜ እጅግ ተደነቁ። በመጀመሪያ የዲቁና ማዕረግ ሰጧቸው። በመቀጠልም መንፈሳዊ ብቃታቸውንና ቅድስናቸውን ተመልክተው የቅስና የክህነት ማዕረግ ሰጧቸው። ፍስሐ ጽዮን የቅስናን ማዕረግ ከተቀበሉም በኋላ
በቤተ ክርስቲያን ውስጥ በቅድስናና በትጋት ማገልገል ጀመሩ። ቅዱስ ቁርባንን ያቀርቡ፣ ሕዝቡን በወንጌል ቃል ይመክሩና ያጸኑ ነበር። በእጃቸው ላይ አምላካዊ ፈውስ ስለነበረ የተቀበሉትን ዘይት፣ የጸለዩትን ውሃ የጠበቁም ሰዎች ሲጠጡ ሲቀቡ ይፈወሱ ነበር። ፍስሐ ጽዮን በካህንነታቸው ያገለገሉ ሳለ በአባታቸውና በአካባቢው ባህል መሰረት ለአደን ሥራ ፍቅር ነበራቸው። በወቅቱ በሸዋ ምድር አደን ማደን የጀግንነትና የጉልበት መገለጫ ተደርጎ የሚቆጠር ስለነበር ፍስሐ ጽዮንም ፈረሳቸውን ጭነው ጦራቸውን፣ ቀስታቸውን ይዘው ወደ ዱርና ወደ ጫካ በመውጣት አራዊትን ያድኑ ነበር። ነገር ግን ይህ ያደን ሕይወታቸው ለሌሎች ሰዎች ለመዝናናት ወይንም ለመፎከር ሳይሆን እግዚአብሔር ለወደፊቱ ታላቅ አገልግሎት የሚያዘጋጅበት ታላቅ መድረክ ነበር። አደን በወጡ ቁጥር ቢሆን እንኳን ሕሊናቸው ከጸሎት አይደለም ነበር። ከጸሎትም ፈጽሞ አይለዩም። በዱር ውስጥ በሚኖሩበት ጊዜ የተፈጥሮን ውበትና የእግዚአብሔርን ፍቅር ያዩ ያደንቁ ስለነበር፣ ሆኖም ግን ያ የሚያድኗቸው እንስሳት ደም ሲፈስና ሲሞቱ ሲያዩም ልባቸው በርኅራኄ ይነካ ነበር። ፍስሐ ጽዮን በዚህ አይነት ሁኔታ በቤተ ክርስቲያን አገልግሎትና በአደን ሕይወት መካከል ያሉ ዕድሜያቸው እየገፋ መጣ። ይሁን እንጂ አምላክ ለስሙ የከፈለውን ለኢትዮጵያ ምድር የታደለውን ታላቁ ሰማያዊ ጥሪ የሚያቀርብበት ሰዓት ደረሰ። በአደን ጉዟቸው ወቅት የሚያዩት እያንዳንዱ ነገር፣ በዱር ውስጥ የሚያጋጥሟቸው እንስሳትና የአየር ሁኔታ ሁሉ ወደፊት ለሚያደርጉት ታላቅ መንፈሳዊ ተጋድሎና ለዱር አራዊት መታዘዝ መለማመጃ ይሆንም ነበር። ፍስሐ ጽዮን በክህነት ቤተ ክርስቲያንን እያገለገሉ በትርፍ ጊዜያቸው ደግሞ እንደ ወጋበው ወደ ዱር እየወጡ አራዊቱን ያድኑ ነበር። ነገር ግን የዓለም ሁሉ ፈጣሪ መጋቢ ሆነው ቅዱስ እግዚአብሔር ፍስሐ ጽዮንን ለሌላ ታላቅ ሰማያዊ ዓላማ መርጦት ነበር። አንድ ቀን ፍስሐ ጽዮን እንዳደናቸው ልማዳቸው ፈረሳቸውን ጭነው ጦራቸውን፣ ቀስታቸውን፣ አምባራቸውን ይዘው ከአገልጋዮቻቸው ጋር ወደ ዱር ወጡ። በጫካው ውስጥ እያደኑም ሳለ እጅግ የሚያምርና ግርማ ሞገስ ያለው ታላቅ ሚዳቋ እንስሳ ተመለከቱ። ፍስሐ ጽዮንም አንበሳውን ለማደን እንስሳውን ለማደን ፈረሳቸውን እየገለቡ አሳደዱት። እንስሳው ወደ ጥልቀት ጥቅጥቅ ያለ ጫካ ውስጥ ገባ። ፍስሐ ጽዮንም ከአገልጋያቸው ተለይተው እንስሳውን ብቻቸውን እያሳደዱት አቅጣጫቸውን ስተው ወደ አንዲት ለይተው ወደማያውቋት ስፍራም ደረሱ። በዚህች ቅጽበት ፍስሐ ጽዮን ቀስታቸውን አዘጋጅተው ፍላጻቸውን ወደ እንስሳው ሊለቁ ሲሉ ድንገት ከሰማይ የመጣ ታላቅ የብርሃን ጸዳል ዳሩንና ጫካውን በሙሉ አበራው። የፀሐይን ብርሃን የሚበልጥ ሰማያዊ ግርማ በዙሪያቸው ተሰራጨ። ፍስሐ ጽዮን በታላቅ ፍርሃትና ድንጋጤ ተሞልተው ከፈረሳቸው ወረዱ። በፊታቸውም ሊቀ መላእክት ቅዱስ ሚካኤል በታላቅ ክብርና ብርሃን ተገልጦ ቆሞ ነበር። ቅዱስ ሚካኤልም በፍቅርና በግርማ ድምፅ እንደዚህ አላቸው፣ ፍስሐ ጽዮን ሆይ አትፍራ። እኔ ገና በእናትህ ማኅፀን ሳለህ አምላክ ለዚህ አገልግሎት የጠበቀ ሊቀ መላእክት ቅዱስ ሚካኤል ነኝ። ከእንግዲህ ወዲህ ምድራዊ አራዊትን የምታድን አዳኝ አትሆንም። በዲያብሎስ ወጥመድ የተያዙትን
በኃጢአትና በጣዖት አምልኮ የወደቁትን የሰዎችን ነፍስ ወደ እግዚአብሔር መንግሥት የምታድን መንፈሳዊ አዳኝ ትሆናለህ እንዲህ ብሎ ተናገረው። መልአኩ በመቀጠል እንዲህ አላቸው፣ ከእንግዲህ ወዲህ ስምህ ፍስሐ ጽዮን አይባልም። በሰማይና በምድር ስምህ ተክለ ሃይማኖት፣ የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል ይባል ተብሎ ይጠራል። አንተ በኢትዮጵያ ምድር የወንጌል ዘር የምትዘራ፣ ጣዖታትን የምታፈርስ፣ አጋንንትን የምታባርርና ብዙ ቅዱሳንን አበውን የምታፈራ ታላቅ ዛፍ ትሆናለህ አለው። ፍስሐ ጽዮን አሁን አቡነ ተክለ ሃይማኖት ተብለው ይህንን ሰማያዊ ጥሪ ድምፅ በሰሙ ጊዜ ልባቸው በመንፈሳዊ ፍቅርና በፈጣሪ ፍርሃት ተቃጠለ። ወደ ምድር ወድቀው ለአምላካቸው ሰገዱ። ከዚያም ወዲያውኑ ታላቅ ውሳኔ ወሰኑ። ቀስታቸውን፣ ፍላጻቸውን ሰበሩ። ለአደን ይጠቀሙበት የነበረው ቀስት፣ ፍላጻና ጦር በገዛ እጃቸው ሰብረው ጣሉት። የጫኑትን ፈረስ ፈተው ለቀውም የነበራቸውን ሀብትና ንብረት በሙሉ ለድሆች አከፋፍለው ለወላጅ አልባ ሕፃናትም ሰጡ። ምድራዊ ክብርን፣ የሥጋ ፍላጎትንና የዓለምን መዝናናት በሙሉ ትተው ሙሉ ሕይወታቸውን ለጾም፣ ለጸሎት፣ ለወንጌል አገልግሎትም ሰጡ። አቡነ ተክለ ሃይማኖት ዓለምንና የቤተሰብ ሕይወትን ከተው በኋላ የማንቂያ አመድም ነስንሰው ማቅ ለብሰው በትዳራቸው በትራቸውን ይዘው በእግራቸው በየአገሩ መዞር ጀመሩ። የተሳሳቱትን ወደ እውነት መለሱ። ድውያንን በጸሎታቸው ፈወሱ። የእግዚአብሔርን መንግሥት ወንጌሉን በኃይልና በሥልጣን ይሰብኩ ጀመር። ይህ አዲስ የሕይወት ምዕራፋቸው ኢትዮጵያን በሃይማኖት ብርሃን የሚያበራውና ታላቁን መንፈሳዊ ተጋድሎ የሚጀመርበት ይህች ታላቅ ሰዓት ናት። አቡነ ተክለ ሃይማኖት ሰማያዊውን ጥሪ ከተቀበሉ ቀስታቸውን ሰብረውና ንብረታቸውን ለድሆች አከፋፍለው ከበተኑ በኋላ ሙሉ በሙሉ ለሐዋርያዊ አገልግሎት ተዘጋጁ። በወቅቱ በኢትዮጵያ ደቡባዊ ክፍል በተለይም በዳሞት በአሁኑ ወላይታና አካባቢው ምድር ታላቅ መንፈሳዊ ጨለማ ሰፍኖ ነበር። ሕዝቡ በጨካኙና አረማዊ ንጉሥ በመቶለሚ ሥርዓት ወድቆ ለአጋንንትና ለጣዖታት ይሰዋ ነበር። ጻድቁ አቡነ ተክለ ሃይማኖት ይህንን ጨለማ በወንጌል ብርሃን ለመለወጥ በመንፈስ ቅዱስ ተመሪነት ወደ ዳሞት ተጓዙ። አቡነ ተክለ ሃይማኖት ወደ ዳሞት እንደደረሱ ሕዝቡ ለዛፎች፣ ለድንጋዮችና ለጣዖታት ሲሰግድ ተመለከቱ። አጋንንት ሕዝቡን ያስጨንቁ፣ በደም በስቃይ ይገዟቸው ነበር። ጻድቁ ያለምንም ፍርሃት በመካከላቸው ቆመው የእግዚአብሔርን አንድነትና ሦስትነት የኢየሱስ ክርስቶስን አዳኝነት መስበክ ጀመሩ። ሕዝቡም የታላቁን አባት ትምህርት ሲሰሙና በእጃቸው የሚደረገውን ታምራት ሲመለከቱ ድውዮቻቸው ይፈወሱ፣ በአጋንንት የተያዙት ይፈቱ ነበር። ለምጻሞችም ከለምጻቸው ይነጹ ነበር። በዚህ ምክንያት በሺህ የሚቆጠሩ ሰዎች ጣዖታቸውን እየሰበሩ ወደ እውነተኛው አምላክ መመለስ ጀመሩ። ይህ ዜና ወደ ንጉሡ ሞቶሌሚ ዘንድ በደረሰ ጊዜ ንጉሡ በታላቅ ቁጣ ተነሳ። አባቶቻችን የሚያመልኳቸው አማልክት የሚያስንቅ፣ ሕዝቤን ከኔ አምልኮ የሚያስኮበልል ይህ ሰው ማን ነው? በማለት አቡነ ተክለ ሃይማኖትን አስሮ ወደ ቤተ መንግሥቱ እንዲያመጧቸው ሰራዊቱን ላከ። አቡነ ተክለ ሃይማኖት በሞቶሌሚ ፊት በቆሙ ጊዜ ምንም አይነት ድንጋጤ አልታየባቸው። ንጉሡ በዛቻና በቁጣ አንተ መነኩሴ አማልክቶችን ማቃጠልህን ትተህ
ለእነርሱ ካልሰገድክ ካልሰዋህ በጨካኝ አሟሟት ይዤ እገድልሃለሁ አላቸው። ጻድቁ ግን በረጋና በደፋር ድምፅ እንዲህ ሲሉ መለሱለት፣ ንጉሥ ሆይ እኔ የምሰግደው ሰማይንና ምድርን አየርንና ውቅያኖስን አንተንም ጭምር ለፈጠረው ለአንዱ እውነተኛ አምላክ ለእግዚአብሔር ብቻ ነው። እነዚህ አንተ የምታመልካቸው ጣዖታት ግን የሰው ሥራዎች ናቸው እንጂ ዓይን አላቸው፣ ነገር ግን አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም፣ አፍ አላቸው አይናገሩም አለ። በዚህ መልስ የተናደደው ሞተለሚ ጻድቁን ለመግደል በርካታ አሰቃቂ ሙከራዎችንም አደረገ። ንጉሡ ታላቅ እሳት አስነድዶ ጻድቁን ወደ እሳቱ እንዲወረውሩ አደረገ። ነገር ግን የእግዚአብሔር መልአክ ወርዶ እሳቱን እንዳየር አቀዘቀዘው። አቡነ ተክለ ሃይማኖት ምንም ሳይነካቸው ከእሳቱ ወጡ። ሞተለሚ አሁንም አልተመለሰም። ጻድቁን ወደ እጅ ጥልቅ ገደል እንዲወረወሩ አዘዘ። አቡነ ተክለ ሃይማኖት ከገደሉ ሲወረወሩ ቅዱስ ሚካኤል በክንፎቹ ተቀብሎ በደህና መሬት ላይ አሳረፋቸው። ንጉሡ በገዛ እጁ ጦር አንስቶ ወደ ጻድቁ ሊወረውር ሲል እጁ ደረቀችና ተዛባች። በታላቅ ስቃይም ይጮህ ጀመር። ንጉሡ ሞተለሚ በእነዚህ ሁሉ ታምራት ተሸነፈ። ያደረጋቸው ግፎች፣ የፈተና ሙከራዎች በሙሉ የአቡነ ተክለ ሃይማኖትን አምላክ ታላቅነት የበልጥ አጎሉት። ሞተለሚ በተደረገበት ስቃይ ድንጋጤ ምክንያት ከእግሩ ስር ወድቆ ማረኝ ማረኝ እያለም አለቀሰ። የተክለ ሃይማኖት አምላክ ሆይ አምላክነት እውነተኛ እንደሆነ ዛሬ አወቅሁ። እኔ በደለኛ ነኝና ከእጄ እንዳልጠፋ እጄን ፈውሰ ማረኝ ብሎ ተማጸነ። ጻድቁ አቡነ ተክለ ሃይማኖት በወንጌል ፍቅር ተመልተው ወደ ንጉሡ ቀረቡ። ጸሎት አድርገው በደረቀችው እጁ ላይ ቢዳስሷት ወዲያውኑ እንደቀደመችው ተፈወሰች። በዚህ ጊዜ ንጉሥ ሞተለሚ ቤተሰቦቹና የቤተ መንግሥቱ መኳንንቶች በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። አቡነ ተክለ ሃይማኖት ንጉሡንና ሕዝቡን ቅድስት ሥላሴን እምነት አስተምረው በጥምቀተ ክርስቲያን አጠመቋቸው። ንጉሥ ሞተለሚ ከተጠመቀ በኋላ ስሙ ጸጋ ዘአብ ወይንም ክርስትና ስም ተብሎም ተለወጠለት። የሞተለሚ ማመንና መጠመቅ በደቡብ ኢትዮጵያ ለነበረው የአረማውያን አምልኮ መፍረስ ታላቅ ምክንያት ሆነ። በአገሪቱ የነበሩት ጣዖታቶች በሙሉ ፈረሱ። በቦታቸውም አብያተ ክርስቲያናት ተተከሉ። ቀደም ሲል ለአጋንንት ይሰዉ የነበሩት ሰዎች የእግዚአብሔር አገልጋዮች ሆኑ። የዳሞት ምድር በወንጌል ብርሃን ተመላች። አቡነ ተክለ ሃይማኖት በዳሞት ምድር ላይም ወንጌልን አጽንተው ከተከሉ በኋላ አገልግሎታቸው ወደ ሌላው ኢትዮጵያ ክፍል ወደ አማራና ትግራይ ክልሎች ወደ ደብረ ዳሞ በመቀጠል ለበለጠ መንፈሳዊ ተጋድሎና ትምህርት ተጓዙ። የአባታችን የአቡነ ተክለ ሃይማኖት ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው የለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አባታችን ይብለን ጸሎታችንን እናሳርጋለን።